በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 107ኛ ተአምር። ጌታ ኢየሱስ ጴጥሮስን በጎቼን ጠብቅ እንዳለው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታችን ለስምዖን ጴጥሮስና ለዮሐንስ ተገለጸላቸውና ጌታችን ጴጥሮስን የዮና ልጅ ስምዖን ሆይ ከእነኚህ ይልቅ ትወደኛለህን? አለው። እሱም አዎን ጌታዬ፣ እኔ እንደምወድህ አንተ ታውቃለህ ሲል መለሰ። ጌታም በጎቼን ጠብቅ አለው። ሁለተኛም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እሱም አዎን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ሶስተኛም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። በዚህም ጊዜ ተከዘ። 3 ጊዜ ትወደኛለህን ብሎ ጠይቆታልና። እሱ ግን አዎን ጌታዬ ሆይ እኔ እንደምወድህ ሁሉን ትረዳለህ አለው። ጌታም የበጎቼን መንጋ ጠብቅ አለው። ከዚያም ስምዖን ሆይ እወቅ፣ አንተ በጎልማሳነት ሳለህ ዝናርህን በገዛ ራስህ ትታጠቃለህ፣ ወደ ፈለግህበትም ትሄዳለህ። ካረጀህ በኋላ ግን እጅህን ታነሳለህ፣ ሌላም ሰው ያስታጥቀሃል፣ ወዳልፈለግኸውም ቦታ ይወስድሃል አለው። ይህንም ብሎ ና ተከተለኝ አለው። ስምዖን ጴጥሮስም ተከትሎት ሲሄድ ወደ ኋላው መለስ ቢል ጌታ ኢየሱስ ክርስቶስ የሚወደው ደቀ መዝሙር ከኋላቸው ሲከተላቸው ተመለከተም። ስምዖን ጴጥሮስም ጌታ ኢየሱስ ክርስቶስ እነሆ ወዳጅህ ከኋላችን ተከትሎናል አለው። ጌታም ተወው፣ ይከተለኝ፣ ዳግመኛ እስክመጣ ድረስ እንኳ ከእኔ ጋር ቢኖር ምን አገደህ? አንተ ግን ተከተለኝ አለው። ጴጥሮስም ይህን የተናገረውን በዮሐንስ ላይ ቀንቶ አልነበረም። ነገር ግን ጌታ እሱን በመውደዱና ጴጥሮስ በሚሄድበት ቤታ ሁሉ ይሄድ ነበርና፣ ስለዚህ ጌታ ኢየሱስ ክርስቶስን ስለ ዮሐንስ ፍቅር በወንድሞች መካከል ጠየቀ እንጂ እሱም እንዳልሞተ እንደማይሞትም ይናገራሉ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።